ሕይወት አድካሚ ብትሆንም እናንተ ግን በፍጹም ደካማ እንዳትሆኑ። ሕይወት ውጣ ውረዷ ቢበዛም እናንተ ግን እጅ እንዳትሰጡ። ሕይወት በችግር ብታስጨንቃችሁም በፍጹም አትልፈስፈሱ። የሰው ልጅ በሙሉ በሰውነቱ ደካማ ነው። በተፈጥሮው እንደ ሸክላ ተሰባሪ ነው። ይታመማል፣ ይወድቃል፣ ተስፋ ይቆርጣል። በሚያሳዝን ሁኔታ ግን ዓለም ለእንደዚህ አይነት ሰው ቦታ የላትም። ደካማ እንደሆንን ቢታወቅም ስህተት የማያጣን በቀላሉ ተሰባሪ አዛኝ እንደሆንን ቢታወቅም የሚጠበቅብን ግን ጥንካሬና ብርታት ብቻ ነው። ብዙ ሰው ደካማ ሊሆን ይችላል። እናንተ ግን ቶሎ አትድከሙ። ብዙ ሰው በፍጥነት ተስፋ ሊቆርጥ ይችላል። እናንተ ግን በፍጹም ቶሎ ተስፋ አትቁረጡ። ብዙ ሰው በመካከለኝነት ዓለም ይዳክር ይሆናል። እናንተ ግን ከመካከለኝነት ከፍ ያለ ሕይወት ለመኖር ሞክሩ። ዓለም ለደካሞች ቦታ እንደሌላት አስታውሱ። በማንነታችሁ ክብርና ሞገስን የምታገኙት ድካማችሁን አልፋችሁ ስንፍናችሁን ተሻግራችሁ አሸናፊ ስትሆኑ ብቻ ነው። ውሏችሁ ደካማ፣ ልፍስፍስና ወኔ የሌለው ፈሪ እያደረጋችሁ ከሆነ አታቅማሙ፣ አታመንቱ፣ በፍጥነት ጥላችሁ ትውጡ። አዎ ደካማ አትሁኑ። ዕድሜያችሁ ሊገፋ ይችላል። ሰውነታችሁ ሊዝል ይችላል። የሰውነት ሕዋሳቶቻችሁ እንደፈለጋችሁት ላይታዘዙ ይችላሉ። ሕመም ሊጫጫናችሁ ይችላል። ነገር ግን አእምሯችሁ ለነዚህ ጫናዎች እጁን እንዲሰጥ አትፍቀዱለት። ሰውነታችሁ ቢዝልም አእምሯችሁ ዳግም እንዲያጠነክራችሁ አድርጉ። ተነሳሽነት ብታጡም የመኖር ጉጉት ባይኖራችሁም ለሕይወት ያላችሁን አረዳድ ስትቀይሩ ተነሳሽነታችሁን ዳግም ታገኙታላችሁ። የሕይወትን ግሩም ጣዕም በሚገባ ትረዳላችሁ። ሁሉም ሰው የድካሙ ጊዜ መምጣቱ አይቀርም። ማንኛውም ሰው የሆነ ጊዜ አቅም ማጣቱና መልፈስፈሱ አይቀርም። በተፈጥሮ ከሚመጣው የድካምና የዝለት ጊዜ በፊት አስቀድሞ እጅ መስጠት ግን የማናችንም ዕጣ ፈንታ አይደለም። በጊዜያችሁ ሞክሩ፣ ተሯሯጡ፣ ውደቁ፣ ተነሱ፣ ተሳሳቱ፣ ታረሙ። መማር ያለባችሁን ትምህርት ተማሩ። ዕውቀትና ማስተዋልን ተላበሱ። የምታውቁት ምንም ይሁን ጉዳትና ክፋት የሌለው እስከሆነ ድረስ ሞክራችሁ ይሁት። በተግባር ገልጣችሁ ተመልከቱት። ጊዜ ያላችሁ ቢመስላችሁም ጊዜ የላችሁም። ድካምና ስንፍናችሁን የምትታገሱበት ጊዜ ያላችሁ ቢመስላችሁም ጊዜያችሁ እያመለጣችሁ ነው። አዎ ጀግናዬ፣ በዕድሜ ከመቀደምህ በፊት የድካምህን ዘመን አንተ ቅደመው። በጉብዝናህ ወራት በርትተህ ሥራ። በጉብዝናህ ወራት ፈጣሪህን አስብ። በጥንካሬህ ወቅት ማገዝ ያለብህን ሰው አግዝ። መወጣት ያለብህን ኃላፊነት ተወጣ። መቀየር የምትፈልገውን የሕይወትህን ክፍል ቀይር። ነገና ዛሬ አሁንና በኋላ አንድ አይደሉምና ዛሬ ራስህን ገንባ። አሁን መሰረትህን ጣል። የሕይወትህ አቅጣጫ መቼ እንደሚቀየር አታውቅም። ዕጣ ፋንታ ምን ላይ እንደሚጥልህ አታውቅምና ለክፉም ለደጉም ተዘጋጅተህ ኑር። በብርታትህ አትርፍበት። ከወቅቱ ጥንካሬ ፍሬን አግኝ። በድካምህ እያሳበብክ ራስ ላይ ጫና አታብዛ። ስንፍናህን እየታገዝክ ሕይወትህን አታክብድ። ለብርታትም ሆነ ለጥንካሬ እንዳይረፍድብህ ተጠንቀቅ። የተሰጠህን ሙሉ አቅም መጠቀም የምትችለው አሁን ብርታትና ጥንካሬን በተረዳህበት ሰዓት ነውና አሁኑኑ እርምጃ ውሰድ። ሐሳብህን ኑር። ሕይወትህን አቅጣጫ ማስያዝ ጀምር። አንተ ኃይል ያለ በራስህ አእምሮ ላይ እንጂ በውጭ ክስተቶች ላይ አይደለም። ይህንን ስትረዳም ጥንካሬን ትላበሳለህ። ማርከስ አውሬሊየስ። የትኛውም ተግባር የራሱ ባለቤት አለው።
ባለቤቱም በፈለገው መንገድ የመቆጣጠር መብቱም አቅሙም አለው። አንተም ከአቅም በላይ የሆነን ጉዳይ ለመቆጣጠርና ለማስተካከል የምትጥር ከሆነ አንድም ነገሩን አትቆጣጠረውም፣ ሌላም ራስህን ታጣለህ። ብዙ ሰዎች አቋም አልባ ልፍስፍስ የሆኑበት ዋና ምክንያት ማንን እንዴት መጋፈጥ እንዳለባቸው ስለማያውቁ ነው። ስለ ትምህርት ያላቸውን አረዳድ ሳያስተካክሉ በየቦታው ትምህርት ጀምረው ያቋርጣሉ። ለራሳቸው የወረደ ቦታ እየሰጡ ሰዎች እንዲያከብሯቸው ይጠብቃሉ። አቅማቸውን ሳይረዱ የማይወጡት ችግር ውስጥ ይገባሉ። አንተ የምትችለውን እያደረግ የማትችለውን ለሚችለው የመስጠት ልማድ ማዳበር ይኖርብሃል። መቆጣጠር የማትችለውን ነገር ለመቆጣጠር የምታወጣውን ኢነርጂ በምንም መንገድ ልትተካው አትችልም። ብዙ ታስባለህ፣ ታወጣለህ፣ ታወርዳለህ፣ ትጨነቃለህ፣ ነገር ግን ምንም ለውጥ አታመጣም። ምክንያቱም ሐሳብና ጭንቀት ውጫዊ ክስተቶች ላይ ምንም ስልጣን ስለሌለው። አዎ ጨክናዬ፣ የውጭውን አትታገል። ከአቅም በላይ ለሆነ ጉዳይ ራስህን አሳልፈህ አትስጥ። ሰው መርጦ የሆነውን ማንነት በግድ መቀየር እንደማትችለው ሁሉ በውጫዊ ጫናዎች የተከሰቱ ነገሮችንም ማስተካከል አትችልም። አንተ ስልጣን ያለ የገዛ አእምሮህ ላይ ብቻ ነው። እንትና ለምን እንደዚህ አላሰበም? እገሌ ለምን ይህንን አላደረገም? ሌላውስ ለምን እዚህ ቦታ ተገኘ ብለህ ትጠይቅ ይሆናል። ነገር ግን የምታገኘው ምላሽ ለባለቤቱ አሳማኝ እስከሆነ ድረስ የመቀበል ግዴታ አለብህ። አንዳንድ ትግሎችን ሳትታገል ታሸንፋቸዋለህ ወይም ትሸነፋለህ። ከሰዎች ድርጊትና ካንተ ቁጥጥር ውጪ ከሆኑ ክስተቶች ጋር መታገል ብትፈልግ ትግሉን ሳትጀምር እጅ ሰጥተህ ትሸነፋለህ። እንኳን አንድ ግለሰብ ይቅርና የዓለም ኃያላን የሚባሉ ሀገራት እንኳን ይታገሉት የማይፈልጉት ውጫዊ ኃይል አለ። አዎ፣ የሆነው ስለመሆኑ መጨነቅ ትርጉም የለውም። ይልቅ በሆነው ዙሪያ መደረግ ስላለበት ጉዳይ ማሰቡ እጅጉን ጠቃሚ ነው። ሁሌም ቢሆን ሕይወት ጣዕም የሚኖራት ከውስጥ ወደ ውጭ ስትኖር እንጂ ከውጭ ወደ ውስጥ ስትኖር አይደለም። አብዛኛው በሕይወት የሚከሰተው ነገር በአንተ ውዴታና ፍቃድ ነውና በሚጠቅም መንገድ የማስኬድ አቅሙ አለ። ሰዎች ስለ አንተ የሚያስቡትን ማስተካከል አትችልም። ሐሳባቸውን የሚያስቀይር ተግባር መፈጸም ግን ትችላለህ። ዓለም የምትመራበትን መመሪያ ላትቀይር ትችላለህ። መመሪያውን በሚጠቅም መንገድ በሕይወት መተግበር ግን ትችላለህ። በአመለካከትህ ቁጥጥር ስር ያለ በእምነትህ የሚመራ ሕይወት እንደምትኖር እወቅ። አመለካከትህን በአእምሮህ መዝነው፣ እምነትህንም ከውጤትህ አንጻር ቃኘው። የገዛ አመለካከትህን ማስተካከል ስትችል ዙሪያህ በሙሉ እንደሚስተካከል አስታውስ። ብልሃትህን ተጠቀም። የምትችለው ላይ ሰልጥን፣ የማትችለውን ለባለቤቱ ስጥ። ለዓመታት የተመኘኸውን መጽሐፍ ዛሬ መጻፍ ጀምረሃል። ለዘመናት የጠበቅከውን ትምህርት ዛሬ ጀምረሃል። ለረጅም ጊዜ በሐሳብህ ሲመላለስ የነበረን ሕልም ዛሬ እርምጃ ወስደህበታል። ከአምና ጀምሮ በአእምሮህ ስታወጣው ስታወርደው የነበረን ችግር ፈቺ ሐሳብ ዛሬ ለብዙዎች ማጋራት ጀምረሃል። በዓለም የሚኖርህ ቦታ ቀድሞ የተዘጋጀልህ ሳይሆን ራስህ የምታዘጋጀው ነው። በዛፉ ጫፍ ላይ የተንጠለጠለውን ፍሬ የምትቀጥፈው ከፍታን በመጨመር ነው። ለምትወዳቸው ቤተሰቦች፣ ለሚያሳዝኑ የተቸገሩ ሰዎች የምትደርሰው ደረጃን ስታሻሽል፣ ገቢን ስታሳድግ፣ የሕይወትህን ጥራት ስትጨምር ብቻ ነው። ይህ ሁሉ በማቆም ውስጥ አይገኝም። ይህ ሁሉ ተስፋ በማጣት ውስጥ አይኖርም። ይህ ሁሉ አንገትን በመድፋት በማለቃቀስ በሰበበኝነት በስንፍና ውስጥ አይኖርም።
አዎ ጀግናዬ፣ ማቆም የለም። ስንፍና አያቆምህም። ተስፋ ማጣት ወደ ኋላ አያስቀርህም። በሰዎች ዘንድ ዋጋ ማጣት፣ በሌሎች ትኩረት መነፈግ አያቆምህም። ለማቆም አልጀመርክምና ማቆምን እንዳታስበው። ተስፈኛ በሌለበት ተስፈኛ ሆነ ተገኝተሃልና በምንም መንገድ ተስፋ አትቆርጥም። ብርታትን ብትፈልግ ብርታትህ ራሱ ጥረትህ ነው። መነቃቃትን ብትመኝ ማነቃቂያ በራሱ ማጣትህ ነው። የኋላ ግፊት ብትፈልግ ዋናው ግፊትህ የገዛ ችግርህ ነው። ለማንም ለምንም የሚበገር ማንነት የለህምና ለማንም እጅ እንዳትሰጥ፣ ለማንም እንዳትበገር። ሕልምህ ምቾት የለውም። ራዕይህ መደላደል አይፈልግም። ግብህ በየቀኑ ጭንቀትን፣ በየጊዜው ድካምን፣ በየሰዓቱ ፈተናን ይዞብህ ይመጣል። ነገር ግን በፍጹም አታቆምም። አዎ ተመልከት፣ ያቆሙት የት ናቸው? አስተውል። ተስፋ የቆረጡት የት ደርሰዋል? ሰበበኞች የት ናቸው? ማንነታቸውን ያልተረዱ፣ አቅማቸውን ያላወቁ፣ በትንሹም በትልቁም ለስብራት ራሳቸውን የሚያመቻቹ፣ ባላቸው ከመጠቀም በላይ የሌላቸውን የሚያሳድዱ፣ ከምስጋና ይልቅ ምሬት የሚቀናቸው ሰዎች የት ናቸው? በእርግጥም እዚህ የማይባል ቦታ ናቸው። በሕይወትህ አዎንታዊ ሁን። አመስጋኝ ባለው የሚረካ፣ ተጨማሪም ለማግኘት የሚተጋ ብርቱ ሰው ሁን። ማቆምን ከአማራጮቹ ውስጥ የሚያጠፋ፣ ሁሌም የሚያድግ፣ ሁሌም የሚቀየር፣ ሁሌም ለአርአያነት የሚሰራ፣ በየጊዜው ከፍታውን የሚጨምር፣ አንዱን ግብ ከዳር ሲያደርስ ለሌላው የሚዘጋጅ፣ በኩራት ያልተወጠረ፣ ራሱን የሚያከብር፣ ራሱንም በስራው የሚያስከብር ጠንካራ ሰው ሁን። ሐሳቦች እንደ ወንዝ በአእምሮ ይፈሳሉ፣ ነገር ግን ሳታውቀው ይጠፋሉ። ትላልቅ ወሳኝ እይታዎች ይመጣሉ፣ ነገር ግን እንዴት እንደመጡ ሳታውቅ መረሳታቸውን ትገነዘባለህ። ብዙ ያልተጠበቁ ክስተቶች በሕይወትህ ይከሰታሉ፣ ነገር ግን እንደ ቀልድ ተረስተው ታሪክ ይሆናሉ። ማለፍ የሌለባቸው ጣፋጭ ቅጽበታት ሲያልፉ፣ የስቃይና የመከራ ጊዜያት ግን ረጅም ጊዜ ሲወስዱብህ ትመለከታለህ። ትናንትህን መተው ከፈለግ መጥፎ ትውስታዎችህን የመተው ድፍረትና ቆራጥነት ያስፈልግሃል። ሕይወትን በሙላት ለመኖር መቀበር ያለባቸውን ጉዳዮች እስከ ወዲያኛው የመቅበር ኃላፊነት አለብህ። ማንም ብትሆን የትናንት ጥቁር ጠባሳ ይኖርብሃል። ያለፈ አስከፊ ሕመም ይኖርብሃል። ለትውስታው ዕድል ከሰጠኸውም በብዙ እጥፍ ዋጋ ሲያስከፍልህ ልትመለከት ትችላለህ። አዎ ጀግናዬ፣ ትውስታህን አትመነው። በተለይ በንዴት ሰዓት የሚመጣውን ትውስታ፣ በጫና መሃል የሚመጣውን፣ ሆድ ሲብስህና ስትረበሽ የሚመጣውን ትውስታ በፍጹም አትመነው። ሲከፋ የክፋት ትውስታዎች ወደ አንተ ይጎርፋሉ። ስታዝን ተጨማሪ አሳዛኝ የሕይወት ገጠመኞች መገለጽ ይጀምራሉ። ትናንትን በማሰብ ውስጥ ደስታን የማግኘት ዕድል እጅግ ጠባብ ነው። በመጥፎ ታሪክህ ራስህን ባጠርክ ልክ፣ በጉድለትና ድካምህ ራስህን ደጋግመህ በገለጽክ መጠን ወደፊት የመጓዝ ዕድል፣ የተሻለ ስፍራ የመገኘትና ራስህን ነፃ የማውጣት ዕድል እጅጉን የጠበበ ይሆናል። ትውስታ ከእውነታ አይሻልም። ትናንትህ ከአሁንህ አይበልጥም። ታሪክህም ከተጨባጩ የሕይወት ቅጽበትህ ጋር አይነጻጸርም። አዎ፣ እስራትህን ለመፍታት አታቅማማ። ከወረዱ ሐሳቦች ነፃ ለመውጣት ትክክለኛ ጊዜ አትጠብቅ። በእምነትህ ላይ ለመሰልጠን፣ ምንን ከማን መጠበቅ እንዳለብህ ለማወቅ ፍንጭ አትጠባበቅ።
በቃል ባንናገረውም በስሜትና በተግባር የምናምነው ክስተት የህይወት ዕጣ ፈንታችንን ይወስናል። ምንም ከማድረግ በፊት ታምንበታለህ። ባመንከው ልክም ራስህን ሰጥተህ ትከውነዋለህ። ትውስታንም ካመንክ ህይወትህ የትውስታ ነጸብራቅ ሆኖ ታገኘዋለህ። እውነት ያልሆነውን መጥፎ ትውስታህን ማመን አቁም። እጅ ላይ ያሉትን መልካም ገጸ በረከቶች ተመልከት። ዕውቀትና ማስተዋልንም እንደ አሁናዊ በረከቶች መጠቀም ጀምር። አንዴ አይደለም 2 3ና ከዛ በላይ በተደጋጋሚ ተጎድታችኋል። እየታመማችሁ የህመማችሁ ምክንያት ከሆነ ሰው ጋር ለረጅም ጊዜ ቆይታችኋል። የእኔ በምትሉት ሰው ስቃይ ተደራርቦባችኋል። ግንኙነታችሁን ለማስተካከል ብዙ ጥራችኋል። ነገር ግን ነገሮች ሁሉ ከአቅማችሁ በላይ እንደሆኑ ከተሰማችሁ አንድ ልታደርጉት የሚገባ ወሳኝ ነገር አለ። መልካሙን ሁሉ ተመኙላቸው፣ ጀርባችሁን ስጧቸው፣ ፊታችሁን አዙሩ። ከዛም እነርሱን ትታችሁ ወደፊት ተጓዙ። ሕይወታችሁ የስቃይና የመከራ ይሆን ዘንድ የፈረደባችሁ አካል የለም። የሚበጃችሁን እያወቃችሁ የማይበጃችሁ መርዛማ ከባቢ ውስጥ አትቆዩ። ከዚህ ከባቢ ለመውጣት ከወሰናችሁ በፍጹም ወደ ኋላ እንዳትመለሱ። ልፍስፍስነት ማንንም አስከብሮና ነፃ አውጥቶ አያውቅም። ሰውን ሰው የሚያደርገው ከባዱ ውሳኔው ነው። ከምትወዱት ሰው ለመለየት መወሰን ከባድ ነው። ነገር ግን የጋራ ጥቅም ካለው ከማድረግ ውጪ ሌላ አማራጭ የላችሁም። ውሳኔው ለጊዜው መራር ነው፣ ለዘላቂው ግን ፈውስና ጣፋጭ ነው። አዎ፣ ወደ ኋላ አትመልከቱ። ያለፈ ጠባሳችሁ እንዲሽር፣ ሰላማችሁ እንዲመለስ፣ ውስጣችሁ እንዲታደስ፣ ነፃ መሆንንና መረጋጋትን ከፈለጋችሁ በፍጹም ጥላችሁ የመጣችሁትን ሰውም ሆነ ሁኔታ ወደ ኋላ አትመልከቱ። በማይበጃችሁ የትኛውም ነገር ላይ ጨካኝ መሆንን ልመዱ። ከየትኛውም ጎጂ ነገር ውስጥ ለመውጣት ቆራጥ ሁኑ። ፈውስ ያለው በባዶ ምኞት ወይም በባዶ ፍላጎት ውስጥ አይደለም። ይልቅ ፈውስ ያለው በቆራጥ ውሳኔና በተጨባጭ ተግባር ውስጥ ነው። ምንም ነገር አስቀድሞ የእናንተ አልነበረም፣ ዘላለምም የእናንተ ሆኖ አይቆይም። ዋናው ጉዳይ ሕመም አልባ ወይም ነፃ ሕይወት መኖር ሳይሆን በሕመምና በስቃይ ውስጥ ወደሚበጀው አቅጣጫ በጽናት መጓዝ ነው። ወደዳችሁም ጠላችሁም እውነታውን ፊት ለፊት እስካልተጋፈጣችሁ ድረስ ምንም ነገር አያበቃም። ግንኙነቱ አልሰራላችሁም፣ ስራችሁ በፈለጋችሁት መንገድ አልሄደም፣ ሕይወታችሁ አልሰመረም። እውነታው የማትፈልጉት ቢሆንም በሚገባ ተቀበሉት። አዲስ የተለየ መንገድን ጀምሩ። ወደ ኋላ አትዙሩ። በፊት ለጣላችሁ መሰናክል ዳግም ራሳችሁን አሳልፋችሁ አትስጡ። አዎ ጀግናዬ፣ አሁን እየሆነብህ ያለውን ታውቃለህ፣ ታያለህ፣ ትሰማለህ። ስለ ወደፊቱ ግን እርግጠኛ አይደለህም። የሚያጠግብ እንጀራ ከምጣዱ ያስታውቃል ነውና አባባሉ። የትኛውም ነገር እንደሚሆንህና እንደሚሳካልህ ከሁኔታዎች ያስታውቃል። የምታየው ነገር ካላማረ ውጤቱ ሊያምር እንደማይችል ተገንዘብ። የነገሮች ፍጻሜ ስቃይ ሊመስል ይችላል። ከለመዱት ሰውም ሆነ ሁኔታ መለየት ከባድ ሊመስል ይችላል። ነገር ግን ስቃዩም ሆነ ክብደቱ ጊዜያዊ እንጂ ዘላቂ አይደለም።
ጊዜያዊው ስቃይ የዘላቂው ፈውስ በር ከፋች ነው። ጊዜያዊው ሕመም ለነፃነት መንገድ ጠቋሚ ነው። ከባድ ውሳኔዎችን ወስን። የሚያስፈራህን ነገር አድርግ። የተውከው ቦታ አትመለስ። ራስህን ከማንም በላይ ውደድ። መሄድ ያለበት ይሄድ። ማንንም እንዲቆይ አትለምን። መምጣት የሚፈልግም ይምጣ። ማንንም እንዲመጣ አታስገድደው። ራስህ ነፃነት ስጥ። የልብ መሻትህን አዳምጥ። በከባባድ ውሳኔዎች ራስህን አሳድግ። መብሰል ስትጀምሩ አንድ ወሳኝ ነገር ታስተውላላችሁ። ስታድጉ የምር ለውጥ የተባለው ነገር በሕይወታችሁ ሲከሰት፣ የእውነት ስኬትን ከልብ ስትመኙ፣ ከውስጥ ሕልማችሁን ለመኖር ስትጓጉ አንድ ወሳኝ ነገር ይገለጥላችኋል። ይህም ከእግዚአብሔር በቀር ማንም አብሯችሁ ወደፊት እንደማይጓዝ፣ ማንም የጉዟችሁ አካል መሆን እንደማይፈልግ፣ ማንም ከጎናችሁ እንደማይቆም ትረዳላችሁ። የለውጥ ጉዟችሁ የእናንተ ብቻ እንደሆነ ይገባችኋል። ከምትመኙት ከፍታ ለመድረስ እጅግ ወሳኙ የእናንተ ጥረት ብቻ እንደሆነ ትገነዘባላችሁ። ጓደኛ የለም፣ ቤተሰብ የለም፣ የቅርብ ዘመድ የለም፣ ሕዝብ፣ መንግሥት፣ ባለሥልጣን የለም። ጉዞው ብቻችሁን ነው። መሰናክሎቹን ማለፉ፣ ምቾትን መጋፈጡ፣ አደጋን ማለፉ የእናንተ ኃላፊነት ነው። ብዙዎች ሊደግፏችሁ የሚመጡት ስኬታችሁን ከተመለከቱ በኋላ ነው። በጨለማ ውስጥ ብቻችሁን ስትታገሉ ከፈጣሪ በቀር ማንም አያያችሁም። ጥረታችሁን የተመለከተው አምላክም በጊዜው የሚገባችሁ ስፍራ ያደርሳችኋል። አዎ ጀግናዬ፣ ለብቻ ትጓዛለህ። ብቻህን ነህ። በመረጥከው ከባድ የሕይወት መንገድ ብቻህን ነህ። ከውሳኔ በስተጀርባ ውሳኔህን የምትኖረው ራስህ ብቻ ነህ። ሰው ያስፈልግሃል፣ ነገር ግን ሰው አታገኝም። እርዳታ ትፈልጋለህ፣ ነገር ግን እርዳታ አታገኝም። ዓለም በቻለችው መንገድ ጀማሪዎችን አቅም ታሳጣለች። የራሳቸውን መንገድ ለማግኘት የሚጥሩትን አብዝታ ትፈትናለች። ጅማሬያቸውን ከፍጻሜ ያደረሱትን፣ በሁለት እግራቸው የቆሙትን፣ ስኬታማ የሆኑትን ግን ታከብራለች። የተለየ ቦታ ትሰጣለች። ዋጋቸውን ትጨምራለች። ካላሸነፍክ ማንም አይፈልግህም። የተሻልክ ሆነህ ካልተገኘ ማንም ዞር ብሎ አያይህም። ሰዎች የሚለኩ በሰውነትህ ወይም በማንነትህ ሳይሆን ባሳካኸው ነገርና በደረስክበት ደረጃ ነው። አንድ የማይካድ እውነታ አለ። ምድር ላለው ታደላለች። እስኪኖርህ ድረስ የምድር ሕግ ሁሉ በአንተ ተቃራኒ የቆመ እስኪመስልህ ትወገዛለህ። አዎ፣ ቀዳሚው የጉዞ መሠረት የራስህ እምነትና ቆራጥነት ነው። ሐሳብህን ስታጋራው የተቀበለህ ሁሉ በጉዞ ከጎንህ አይቆምም። ስትጀምር እንደሚደግፍህ ቃል የገባልህ ሁሉ ቃሉን አያከብርም። ያላቸውን እንደሚሰጡ፣ ስትደክም እንደሚያበረቱ ቃል የገቡልህ ሁሉ በስተመጨረሻ ሲንሸራተቱ ትመለከታለህ። የኋላ ኋላ ሁሉም ወደሚያዋጣው መታጠፉ አይቀርምና ብቻህን የምትቀረው አንተ ብቻ ነህ። ከአምላክህ በቀር ማንም ከጎንህ እንደሌለ፣ ማንም ሐሳብህን እንደማይጋራ፣ ማንም ውሳኔዎችህን እንደማያስፈጽም፣ ማንም ከገባህበት ፈታኝ ሁነት እንደማያወጣ ሲገባ ምን ታደርጋለህ? ሰዎች አብረው ስላልሆኑ ብዙ አትደነቅም። ማንም ስለሸሸህ አትገረምም።
ማንም ሐሳብህን ስላጣጣለ አትጨነቅም። ከማንም መጠበቅ ታቆማለህ። ለጉዞህ የምታስፈልገው አንተ ብቻ እንደሆንክ ይገባሃል። እስኪኖርህ ብቻህን እንደምትጓዝ አትርሳ። ሕልምህ እውን እስኪሆን ስቃዩ ያንተ ብቻ እንደሆነ ተረዳ። ብቻህን ብትጓዝም እንደምትደርስ ግን አትጠራጠር። ለጥያቄዎች አጭርና ግልጽ መልስ ስጥ። ዙሪያ ጥምጥም መሄድ፣ ሰበብ ማብዛት፣ ምክንያት መደርደር አያስፈልግም። ዛሬ ታደርገዋለህ፣ አታደርገውም። ትጀምራለህ፣ አትጀምርም። ታቆማለህ ወይስ አታቆም? ትርቃቸዋለህ ወይስ አትርቃቸውም? ትቀጥላለህ ወይስ ታቋርጣለህ? ጣፋጭ ትበላለህ ወይስ አትበላም? ወደፊት ትጓዛለህ ወይስ ቆመህ መጪውን ትጠባበቃለህ? በነገ ትቀልዳለህ ወይስ ዛሬ ተነስተህ ትሰራለታለህ? ማሸነፍ ትፈልጋለህ ወይስ አትፈልግም? ለራስህ አጭር፣ ግልጽና ውሸት የሌለበት መልስ አስቀምጥ። አደርገዋለሁ ወይም አላደርገውም። እጀምራለሁ ወይም አልጀምርም። አቆማለሁ ወይም አላቆምም። አንተ ለራስህ ለምትሰጠው ምላሽ ማንም አያስገድድህም። አዎ ጀግናዬ፣ አዎ ወይም አይ፣ የስ ኦር ኖ። አጭር ግልጽ መልስ። በፍላጎት ነገሮችን የምታወሳስብበት፣ በውዴታ አካብዴ የምትሆንበት፣ በፍርሃት ሰንሰለት የምትታሰርበት፣ ራስህን የምታስጨንቅበት አንዳች ምክንያት የለም። ሕይወት አጭር ነች። አንተ ስታንገራግር የምታሳልፈውን ሰዓት አትጨምርልህም። ለራስህ ሰበብ በማብዛት ያባከንከውን ጊዜ አታካክስልህም። ጊዜ ለስሜትህ ግድ የለውም። ሕይወት ለአንተ ችግር የተለየ ቦታ አትሰጥም። አንተ ከማንም አታንስም፣ ከማንም አትበልጥም። ለአንተ ብቻ የሚሰጥ ተጨማሪ ዕድል የለም። አጭሩን መንገድ የሚፈልጉ ብዙዎች አሉ፣ ነገር ግን በፍጹም አይደርሱም። ብዙዎች ቀላል አቋራጭ መንገድን ያሳድዳሉ፣ ነገር ግን እንዴትም የሚፈልጉትን ሊያገኙ አይችሉም። አዎ፣ ለራሱ ድብቅ የሆነ፣ ለራሱ የማይታመን፣ ራሱን የማይወድና የማያከብር ሰው ከማንም በላይ ቢሰራ፣ ከማንም በተሻለ ቢታገል፣ ምንም ያክል ዋጋ ቢከፍል ሐሳቡን አይሞላም፣ ራሱን ነፃ አያወጣም፣ የሚመኘውን ሕይወትም መኖር አይችልም። ምድር ላይ ከፈጣሪህ ቀጥሎ አንድ ልትዋሸው የማትችለው አካል ቢኖር ራስህ ነህ። ውድቀት በየቦታው ይጠብቅሃል። መነቃቃት ግን ዘወትር አብሮህ አይኖርም። ስህተት በየትኛውም ጊዜ ሊገጥምህ ይችላል። አበርታች ቃልና ድርጊት ግን ሁሌም ሊያጋጥምህ አይችልም። ብዙዎች የተሻለ ስለመሆን ያወራሉ። ብዙዎች ጥሩ ነገር በሕይወታቸው እንዲመጣ ይፈልጋሉ። ነገር ግን ሁሉም የምር ስለመፈለጋቸው እርግጠኞች አይደሉም። ነገር ግን ሁሉም ውስጣቸው ለሚጠይቃቸው ጥያቄ ቆራጥ መልስ መስጠት አልቻሉም። ጥቂቶች ብቻ የምርም ራሳቸውን ይወዳሉ። ጥቂቶች ብቻ የውስጥ ጭንቀታቸውን በሥራ ይፈቱታል። ለራስህ ብለህ ለራስህ ግልጽ ሆን። ለራስህ ብለህ ለጥያቄዎች ቁርጥ ያለ መልስ ስጥ።
በሰውነት ባህሪያችን ውስጥ ለየት ብሎ መታየት ወይም ቢይንግ ኦድ ያስፈራናል። ነገር ግን ብንፈራውም እውነታው ሁላችንም የተለያየን ሰዎች መሆናችን ነው። ከሚታየው ተክለቁመናችን ጀምሮ እስከ ረቂቁ ውስጣዊ አስተሳሰባችን በጣም እንለያያለን። ሰው ሊመስልም ሊሆንም የሚችለው ራሱን ብቻ ነው። ይህ ሰውም በምድር ላይ እርሱን የሆነ ሰው ቢፈልግ ሊያገኝ አይችልም። ይህን ያክል የተለያየን ሰዎች ሆነን ተግባራችን አንድ መሆኑ ግን ያስገርማል። ወደ ነፈሰበት እንነፍሳለን። ትክክል ይሁን ስህተት ጉዳያችን አይደለም። አብዛኛው ሰው የሚያደርገውን ለማድረግ ጊዜ አይፈጅብንም። በአብዛኞች ውስጥ ተውጠናል። ፍላጎታችን በእነርሱ ተገድበዋል። ሲጠቀሙበት ባናይም ያለ ምክንያት እንዳልጀመሩት እናምናለን። ባይጠቅመንም አብረን እንጓዛለን። ከእነርሱም ውስጥ አንደኛው እንሆናለን። አዎ ጀግናዬ፣ ተቃራኒውን ተመልከት። አብዛኛው ሰው ከሚያዘወትረው ተላቀቅ። አብዛኛው ሰው ከተጠመደበት ነገር ተፋታ። የአብዛኛው ልማድ ከሆነው የተለየ ልማድ ፍጠር። ልዩ ሆነ ሳለ ያመንክበትን የወደድከውን የተለየ መልካም ነገር ማድረግ ስለምን ያስፈራሃል? የራስህን መንገድ ተከተል። አንተነትህ ልዩ እንዳደረገ አንተም የተለየውን ሰዎች የማይመርጡትን ድንቅ ጎዳና ምረጥ። ብዙ ሰው ምን ያደርጋል? ከአልጋው ከመነሳቱ በፊት ትራሱ ስር ያስቀምጠውን ስልክ እንደ ጸሎት መጽሐፍ አስቀድሞ ይመለከታል። በሰላም ያሳደረው ስልኩ እስኪመስል አምላኩን ማመስገኑን ረስቶ በዓለም ጫጫታ ቀኑን ይጀምራል። ይህን ጫጫታ ቀኑን ሙሉ እንደሚደርስበት ይዘነጋዋል። ከዛም ወሳኝ የሆነውን ቁርስ እንደ ነገሩ እየተጣደፈ በልቶ በችኮላ ወደ ሥራ ይሄዳል። ሲደርስ ወይ ይረፍዳል ወይ ሳይረጋጋ ሥራውን ይሰራል። ከአብዛኛው ሰው በማያንስ ሁኔታ ሥራውን ይሰራል። በየመሃሉ የሶሻል ሚዲያ ጥማቱን እያስታገሰ ቀኑን ሙሉ ሰርቶ ይገባል። አምሽቶ ይተኛል። ጠዋት በጊዜ ለመንቃት ይቸገራል። የቀን ድርጊቶቹን እርሱ ሳይሆን ቀናቱ ይወስኑታል። እቅድ የለውም። ወደፊቱን ለማስተካከል ከማሰብ ውጪ ምንም ሲያደርግ አይታይም። አዎ፣ አንተ ግን በጎን የሚጠቅምህን መልካሙን የዚህን ተቃራኒ ተመልከት። በፍጹም የማትደራደርባቸውን ነገሮች አስቀምጥ። በምስጋና በፍጹም አትደራደር። በእቅድህ በፍጹም አትደራደር። በሕልምህ በዓላማህ በፍጹም አትደራደር። በቆራጥነትህ በአድራጊነትህ በጭራሽ አትደራደር። በምርጫ በጭራሽ አትደራደር። ለየት በማለትህ በፍጹም አትደራደር። አብዛኛው ሰው ከሚያየው በተቃራኒ ተመልከት። ከመንጋው ውጣ። የራስህ በአስተሳሰቡ የላቀ መንጋ ገንባ። በልዩነቱ የሚያፍር ሳይሆን የሚኮራ፣ መልካሙን ተቃራኒ መንገድ በመምረጡ የሚከስር ሳይሆን የሚያተርፍ መንጋ ፍጠር። በነዱህ የማትነዳው፣ ባሳዩ ሁሉ የማትጓዘው፣ የመረጡልህን የማትቀበለው፣ ሁሉን ለማጣራት የምትጥረው፣ የሚሆንህን ብቻ የምታደርገው፣ ባመንከው ልክ የምትከውነው፣ ለማንም ሳይሆን ለራስህ ብለህ ነው። ሰው ብትሰማውም ባትሰማውም በአንድ ትንሽ ጥፋት ስምህን ማጥፋቱ አይቀርም። ባደረክለት ትልቅ ነገር ከማመስገን ይልቅም በከለከልከው ትንሽ ነገር መስደብና መንቀፍ ይቀለዋል። ይሉኝታ ከፈቀድክለት መጫወቻ ሲያደርግ ትመለከታለህ። በሰው ሐሳብ መነዳት ከጀመርክ ንፋስ ወደ ፈለገው እንደሚወስዳት ቅጠል ማረፊያ አጥተህ ትቀራለህ። የምታውቀውን ታውቃለህና እኔ አውቅልሃለሁ ስትባል ምኑን እስከምን ብለህ መጠየቁን ወቅበት። ሁሉን ሰሚ፣ የተባልከውን ሁሉ አድራጊ፣ የተነገረውን ሁሉ አማኝ፣ የተላከውን ሁሉ አድራሽ ከሆንክ በፍጹም ራስህን ሆነ ሰዎችን መጥቀም አትችልም። አዎ ጀግናዬ፣ እምቢታ ለራስህ ነው።
ማንንም የማትሰማው፣ ይሉኝታን የምትጋፈጠው፣ በሰዎች መመራትን የምታቆመው፣ ያልተመቸህን አልተመቸኝም፣ ያልወደድከውን አልወደድኩትም የምትለው ሌላ ለማንም ሳይሆን ለራስህና ለራስህ ብቻ ነው። ማንም የፈለገውን ስም ሊሰጥህ ይችላል። ያ ስም ግን እሺ ብለህ ብትከተለውም አንድ ቀን አይቀርልህም። ማንኛውም ሰው በራሱ ዓለም የፈለገውን የማሰብ የፈለገውን የመናገርና የማድረግ መብት አለው። አንዳንዴም ከዚህ መብት በላይ የሰዎችን መብት እስከ መጋፋት ሊደርስ ይችላል። ይህ ደግሞ ሰውኛ ባህሪ ነውና በአንተ ላይ ብቻ ሳይሆን በብዙዎች ላይ ይደርሳል። ካሰመርከው ቀይ መስመር አልፎ የሚመጣ ማንኛውም ሰው ጎጂ ተግባር እንዳይፈጽምብህ የመከላከል ኃላፊነት አለብህ። አዎ፣ ለራስህ ደህንነት ዘብ የምትቆመው አንተ ነህ። ማንም እንደፈለገው ተጫውቶብህ ቢሄድ ጥፋተኛው ሰውየው ሳይሆን ራስህን ማስከበር ያቃተ አንተ ነህ። ለራስህ የምትሰጠው ክብር ወይ ያስከብርሃል ወይ ያዋርድሃል። ሁሉም ቦታ እየተገኘ በተባልከው ሁሉ እየተስማማ ምንም ነገር ብቻህን ማድረግ እያቃተ ለትንሹም ለትልቁም ሰው ማስከተል ለምዶብህ እንዴትም ራስህን ልታስከብር አትችልም። ሰዎች እንዲወዱ እንዲያከብሩህና እንዲያዝኑልህ የተጠየቀውን ሁሉ እሺ ማለት አይጠበቅብህም። ስርስራቸው መሮጥና ማሽቃበጥ አይኖርብህም። ለማይጠቅምህና ለማይመለከትህ ነገር እምቢ በማለት ለራስህ ክብር ስጥ። ስላልተመቸህ ነገር በግልጽ በመናገር ለሁኔታው መስተካከል የራስህን ድርሻ ተወጣ። ሁን የተባልከውን ሳይሆን መሆን የሚገባህን ሆነ ተገኝ። ዓለም ያስተማረን አንድ ነገር አለ። ለምንጠየቀው ነገር በሙሉ እሺ የማንል፣ በተባለው ሁሉ የማንስማማ፣ ሰው በመረጠልን የማንጓዝ፣ የራሳችን አቋም ያለን፣ ራሳችንን መሆን ከፈለግን፣ ከሰው በላይ ራሳችንን ማስቀደም ከጀመርን መጥፎ ሰዎች ነን። ማንም ሰው ጥሩ ለመሆን የግድ በተባለው ነገር በሙሉ መስማማት አለበት። በሰዎች ለመወደድ ሁሌም ለእነርሱ እንደ ባሪያ መታዘዝ፣ ማገልገል አለበት። እሺ ማለትን እንደ ግዴታ መቀበል ይኖርበታል። ነገር ግን ይህ አስተምህሮ ምን ያህል አዋጭ ነው ብላችሁ ታስባላችሁ? ምን ያህል ርቀትስ የሚያስኬድ ይመስላችኋል? መልካምነታችን የግድ ሰዎችን በምንጠቅመው ልክ መመዘን አለበትን? በራሱ የተበሳጨ ሰዎችን ለማስደሰት የሚጥር ሰው እንዴት ጥሩ ሰው ሊባል ይችላል? ዓለም የሚጠቅማትን ታስተምራለች። ማንም ብቻውን መቆም እንዲችል አታበረታታም። ማንም አቋም እንዲኖረው የራሱን ዓላማ እንዲያሳካ አትፈልግም። ነገር ግን መልካምነት የሚጀምረው ከሌላ ከማንም ሳይሆን ከራስ ነው። አዎ ትግናዬ፣ ጥሩ ሰው ነህ። ሰዎችን እምቢ ብለህ ራስህን እሺ ስላልክ ጥሩ ሰውነትህ አይቀየርም። በራስህ መንገድ ብትጓዝ፣ የራስህ አቋም ቢኖርህ፣ ራስህን ብታስቀድም፣ ከማንም በላይ ራስህን ብትወድ፣ ለራስህ ክብር ቢኖርህ፣ መልካምነትህን ቢጨምረው እንጂ በፍጹም ሊያጎድለው አይችልም። ለራሱ ጥሩ ያልሆነ ሰው ለሌላም ጥሩ መሆን ቢፈልግ እንኳን ከልቡ ሳይሆን እያስመሰለ ነው። አንዳች የምታተርፈው ነገር ሳይኖር እንዲሁ ሳታምንበት በይሉኝታ ተገዝተ እሺ በማለት ለጊዜው ለሰዎች ጥሩ ሰው እንደሆንክ ይሰማ ይሆናል። ወደ ራስህ ስትመለስ ግን ወቀሳውን ትጀምራለህ። በራስህ ታዝናለህ። በስራህ ትጸጸታለህ። ምን ያህል ራስህን እንደበደልክ ይገባሃል። እሺታ ወጥመድ ነው። ያስርሃል፣ ቆልፎ ይይዝሃል። ዓላማህን እንዳታሳካ፣ የፈለግከውን እንዳታደርግ፣ ራስህን እምቢ እንድትል ያደርግሃል። ሁሉንም ነገር እሺ በማለት ከምታገኘው የምታጣው ነገር በጣም ብዙ ነው። አዎ፣ እምቢታ ምርጫ እንጂ ግዴታ አይደለም። እምቢ የምትለው የጠየቀህን ሰው ለማስቀየም ወይም
የተፈጠረልህን አማራጭ ጠልታ አይደለም። እምቢ የምትለው ራስህን ለመጠበቅ ነው። እምቢ የምትለው ራስህን ሙሉ ለሙሉ ለዓላማህ ለመስጠት ነው። ለጊዜው የሚያስጎመጅ ደሞዝ ያላቸውን ስራዎች ልታገኝ ትችላለህ። ነገር ግን ለዓላማህ ብለህ እምቢ ብትላቸው አንተ የነዛን አጓጊ ደሞዞች ተቀባይ ከመሆን ወደ ከፋይነት የማትቀየርበት ምክንያት አይኖርም። ለሰው ጥሩ መሆን መልካም ነው። ራስን እያስጨነቁ ጥሩነት ግን የለም። ከምንም ከማንም በፊት ምን ማስቀደም እንዳለብህ ካላወቅ፣ ለምን እሺ ማለት ማንን እምቢ ማለት እንዳለብህ ካላወቅ፣ የምትፈልገውን ህይወት የመኖር እድል በጣም ጠባብ ነው። ለሰዎች ጥሩ ሆነ ከመታየት በፊት ለራስህ ጥሩ ሁን። ሰዎች እንዲወዱ ከመጠበቅ በፊት ራስህን ውደድ። ብዙ ውድ የተባሉ ነገሮችን የምትገፋለት፣ ብዙ ሰዎችን የምታስቀይምለት፣ በልበ ሙሉነት ዋጋ የምትከፍልለት ራስን የማሳደግ ዓላማ እንዳለ አስታውስ። ሰዎች ነንና ፍቅር፣ እንክብካቤና ጥበቃ በቀላሉ የሰዎች ባሪያ፣ የሰዎች ተመጽዋችና ተደጋፊ ያደርገናል። በፈለጋቸው መጠን ይዘክሩን ዘንድ ይፈቅድላቸዋል። ከነርሱ ለምናገኘው ነገር ስንል ያለነርሱ ራሳችንን ማሰብ አንፈልግም። ሁሌም ነፃነታችን ከነርሱ የመጣ፣ መሰረታዊውን ሰላማችንን እነርሱ የፈጠሩት ይመስለናል። ያለ እነርሱ ደስታችን ባዶ እንደሚሆን ይሰማናል። እውነታው ግን እነርሱ ሲሄዱ ሁሉን ይዘውት መሄዳቸውና እኛንም ባዶ ማስቀረታቸው ነው። ከአምላክ በቀር ታማኝ ምርኩዝ የለህም። ከፈጣሪህ ውጪ የእውነተኛ ደስታና እርካታ ምክንያት አታገኝም። ያልሽው ስለተደረገልሽ ብቻ ሳይሆን በራስሽ መንገድ ስለተደረገ ይበልጥ ስሜት ይሰጥሻል። ምንም ያክል ብትሰበሪ በስተመጨረሻ ለራስሽ የምትቀሪው አንቺ ብቻ ነሽ። የሆንሽውን መቀበል መብትሽ ቢሆንም አለመቀበልሽም የራሱ ጉዳት ይዞብሽ ይመጣል። ሲቀር የሚቀር ነገር ተከትለሽ ለራስሽ ባዳ አትሁኚ። አዎ ጀግኔት፣ ቅድሚያ ለራስሽ። የሁሉም ነገር መሰረቷ አንቺ ነሽ። ማንም ቢመጣ አንቺም ብሎ ነው። ለማንም የምትተርፊው ራስሽን ሆነሽ ነው። ገጽና ቁመናሽ በራሱ የእውነተኛው ማንነትሽ መገለጫ አይደለም። የሄደው ቢመለስ አይጠቅምሽም። የተለየሽ ዳግም አብሮሽ ቢሆን እውነተኛውን ደስታ አይሰጥሽም። ውጫዊውን ነገር ብታስቀድሚ፣ ለእርሱ የተሻለ ትኩረት ብትሰጪ ለጊዜው ቢያረጋጋሽ እንጂ ዘላቂ መፍትሄ አይሆንሽም። ራስሽን ስታስቀድሚ የምታዳምጪው ውስጥሽን ነው። የምትኖሪው በራስሽ መንገድ ለሰዎች በመትረፍ ነው። ደስታሽን ከውስጥ ማንነትሽ ታገኘዋለሽ። ራሱን የሚጠብቅ፣ ለራሱ የሚጠነቀቅ፣ በቅድሚያ ራሱን ለማዳን የሚጥር ሰው ራሱን ከአደጋ ያነጻል፣ ለሰዎች ደህንነት ምክንያት ይሆናል። ጥበቃሽ ትርጉም ቢሰጥሽ እንኳን የሚያድንሽ ግን ያ በሙሉ እምነት የጠበቅሽው ውጫዊ አካል ሳይሆን፣ ሙሉ ትኩረትሽን የሳበው ሰውም ሳይሆን በውስጥሽ ያለው መንፈሳዊ እምነትሽ ነው። አዎ ጀግናዬ፣ አድካሚውን የህይወት ጉዞህን በስተመጨረሻ በግልጽ የምትጋፈጠው ብቻህን ነው። የደረሱብህን በደሎች የምታክመው ለራስህ ነው። በገሃድ የተገፋህባቸውን አጀንዳዎች የምትታገለውም ብቻህን ነው። የውስጥህን ስብራትና ሐዘን ማንም አያውቅም። የሚረዳህም ሰው አይኖርም። ለቃልህ ታምነህ ብትኖር የምታነክሰው ራስህን ነው። ራስህን ብታስቀድም፣ ለራስህ ብታዝን፣ ራስህን ብትንከባከብ ከራስህ በላይ ለሰው መትረፍ ትችላለህ። በቶሎ የሚሰበርና ራሱን መጠበቅ የማይችል ሰው እንዴትም ለሌላው ጠበቃና ከለላ ሊሆን አይችልም። ራስህን ማስቀደም የጥንካሬ ምክንያት ነውና ችላ አትበለው። ከምንም በላይ
ለደስታ፣ ለእርጋታ፣ ለሰላም፣ ለውስጣዊ ሐሴት አንተው ዋነኛ ምክንያት ሆነ ተገኝ። የሰው ልጅ ለእናንተ እንደ እግዚአብሔር የምታመልኩት ወይም እንደ ኦክስጅን ያለ እርሱ መኖር የማትችሉት አይደለም። ማንም ሰው ያለ እግዚአብሔር እንጂ ያለ ሰው መኖር ይችላል፣ ኖሮም አሳይቶናል። አንድ ሰው ከሚባለው በላይ ክህደት ቢደርስበት፣ ውስጡ ቢጎዳ፣ ቅስሙ ቢሰበር እንኳን መርሳት የተባለ ጸጋ፣ መተው የተባለ ምርጫ አለው። የማይፈልጋችሁን ሰው በመለማመጥ ዋጋችሁን የምታሳንሱት ለምንድን ነው? ስብራታችሁን ደጋግሞ በማውራት የጎዳችሁን ሰው ኃይል የምትሰጡት ለምንድን ነው? ከፈጣሪያችሁ በላይ ሰውን የምታመልኩት፣ የሕይወታችሁን ሕልውና በሰው ላይ የምትጥሉት ለምንድን ነው? ማንም ሰው ምንም ፈልጎ ወደ ሕይወታችሁ ይግባ፣ ምናልባትም ቆይታው የሚፈልገውን እስኪያገኝ ድረስ ሊሆን ይችላል። ከዛም በኋላ ጨርሶ እንደማያውቃችሁ፣ ጭራሽ ምንም ግንኙነት እንዳልነበራችሁ ሊያስመስል ይችላል። እናንተ ግን በተቃራኒው ከእርሱ ጋር የነበራችሁ ግንኙነት በመበላሸቱ ትጎዳላችሁ። ውስጣችሁ ይረበሻል። ያለ እርሱ መኖር እንደማትችሉ ይሰማችኋል። ያንን ሰው ምንም ያህል ብትወዱት፣ ምንም ያህል በሕይወታችሁ ቦታ ብትሰጡት፣ ምንም ያህል ውስጣችሁን ቢቆጣጠረው፣ ያለ እርሱ ግን መኖር ትችላላችሁ። ሰውን ሰው ሊያኖረው አይችልም። የሁላችንም የመኖር ዋስትና ፈጣሪያችን እግዚአብሔር ብቻ ነው። መጽሐፍ ቅዱስ በሰው የሚታመን ሥጋ ለባሹንም ክንዱ የሚያደርግ ልቡንም ከእግዚአብሔር የሚመልስ ሰው ርጉም ይሁን ይላል። የቃሉ ክብደት በሰው ልጅ መታመን፣ ሙሉ ሕይወትን በእርሱ ላይ ማድረግ ምን ያህል አስከፊ ተግባር እንደሆነ ያስረዳል። የሰው ልጅ ደካማ ነውና ራሱም ድጋፍ ይፈልጋል። ለዚህም ነው በወዳቂው የሰው ልጅ መታመን እርግማንን ማስከተሉ። የሰው ልጅ ከበዛው የዋህነቱና ሞኝነቱ የተነሳ ትናንት ከተዋወቀው ሰው ውጪ መኖር እንደማይችል እያሰበ ከፈጣሪውና ዘመኑን በሙሉ አብሮት ከሚኖረው ፈጣሪው ተለይቶ መኖር ስላለመቻሉ አያስብም። አዎ ጀግናዬ፣ መታመኛህን ወቀው፣ እውነተኛ ድጋፍህን ጠንቅቀ ተረዳው። መተኪያ ባለው ደካማ የሰው ልጅ ምክንያት ልብህ አይሰበር። ይልቅ እግዚአብሔር አምላክ አብሮ ስለመሆኑ እርግጠኛ ሁን። የሰው ልጅ በዋናነት ባዶነት የሚሰማው፣ በሰው ፍቅር ውስጥ መደበቅ የሚፈልገው፣ አብዝቶ በጭንቀትና በፍርሃት የሚሰቃየው ከፈጣሪው ሲርቅ ነው። ትተው የሄዱ ሰዎች ሲመለሱ ሕይወት የሚስተካከል ሊመስልህ ይችላል። ያጣኸው ገንዘብና ንብረት ቢተካ የምትረጋጋ ሊመስልህ ይችላል። ነገር ግን የትኛውም ምድራዊ ነገር ፍጹም እርካታን ከልባዊ መረጋጋት ጋር ሊሰጥህ አይችልም። ማንም ኃይልና ብርታቱ ሰው እንደሆነ የሚያምን ከመውደቁ በላይ ዳግም መነሳቱ እጅጉን አዳጋች ይሆንበታል። ማንም ወደ ሕይወትህ ገብቶ ቢወጣ እግዚአብሔር አብሮህ እስካለ ድረስ ምንም እንደማትሆን እመን። የምትታመነው በማግኘት ብቻ ሳይሆን በማጣትም፣ በጤንነት ወቅት ብቻ ሳይሆን በሕመም ሰዓት አብሮህ በሚሆነው ቸር የዘላለም አባትህ እንደሆነ አስታውስ። ስንት ያለ ቦታው ሲገባ የማይመጥነው ስፍራ ሲገኝ ለማይመጥነው ሲሰጥ የሚባክን ነገር ታውቃላችሁ። ገንዘብ፣ ዕውቀት፣ ጊዜ፣ ሌላም ሌላም። እንዲሁ ፍቅርም ከሚባክኑ ስጦታዎቻችን ውስጥ አንዱ ነው። የማይገባችሁን ሰው አፍቅራችሁ ስትሰቃዩ ፍቅራችሁን ለማይገባው ሰው ሰጥታችኋልና በሌላ መንገድ እያባከናችሁት ነው። ምናችሁንም ለመቀበል ዝግጁና ፈቃደኛ ያልሆነ ሰው
ፍላጎታችሁን በግድ እንዲቀበል ራሳችሁንና ሰውየውን ስታስጨንቁ ፍላጎታችሁ ያለምንም ምክንያት እየባከነ ነው። የትኛውም ትግል ብክነት ባይሆንም ትርፍ አልባው አስጨናቂውና ዋጋ ቢሱ ትግል ግን ብክነት ነው። ሰው ፍላጎቱን ሊያሳካ ላይታች ይላል፣ ይወጣል፣ ይወርዳል፣ ራሱን አሳልፎ እስከ መስጠትም ይደርሳል። ለማን ራሱን አሳልፎ እንደሚሰጥ ካላወቀ ግን ውድቀቱ የማይሆን ይሆናል። አዎ ጭቅናዬ፣ ፍቅርም ይባክናል። የተቀጣጠለው ገደብ አልባው የታፈነው መውደድም ዋጋ ያጣል፣ ይንኮታኮታል፣ ትርፍ አልባ ይሆናል። ከ3 በላይ አከታትለ ደውለ የማይነሳን ስልክ ለማስገደድ ብትጥር ሸክሙ የራስ ነው። ለረጅም ጊዜ ደጇ ስትጠና ፍላጎትህን ስታሳያት፣ ስሜትህን ስታስረዳት ሰንብተ ትኩረት ከተነፈክ፣ ችላ ከተባልክ፣ ፍቅር ምላሽ ካጣ በጊዜ መንገድህን መቀየሩ የራስ ኃላፊነት ነው። ምንም የሚሰጥ ነገር ሊኖር ይችላል። ምንም እጾብ ድንቅ የምታጋራው ስጦታ ሊኖርህ ይችላል። የትኛውንም ዓለምን የሚያስደምም እንቁ በእጅህ ሊገባ ይችላል። ያለ ቦታው ሲቀመጥ ግን ከምንም አንሶ መና የሆነ ብክነትን ብቻ የሚያስከትል የሚሆንበት ጊዜ ይኖራል። ንጉሥ በሀገሩ ንጉሥ ነው። በሰው ሀገር ግን መደበኛ የሀገሬው ነዋሪ ነው። ፍቅርህም ለሚገባው ሰው ሲሰጥ የምድራዊ ገነት መፍጠሪያ መሳሪያ ነው። ለማይገባው ሲሰጥ ግን ምድራዊ ሲኦል ውስጥ የሚከት ይሆናል። አዎ፣ አንዳንድ መልካም ነገሮች በደፈናው መልካም ይሆናሉ። አንዳንዶች ግን በቦታና በሁኔታ ይገደባሉ፣ መልካምነታቸውንም ያጣሉ። የፍቅር መጥፎ የለውም። ምንም እንኳን የፈለገውን ምላሽ የመስጠት ምርጫ ቢኖረውም የሚፈቀረው ሰው ግን መጥፎ ሊያደርገው ይችላል። ያለምንም ጥርጥር አብዝተህ ደጅ ጸንተህ በጎና ፍጹም እንከን አልባ ምላሽ ሊሰጥህ የሚችለው እግዚአብሔር አምላክ ብቻ ነው። የሰጠኸውን ለመቀበል ራስህን ብታዘጋጅ ስብራቱ ለራስህ ነው። ፍቅርህ ሲባክን፣ መውደድህ ትርጉም ሲያጣ፣ እንክብካቤህ ከንቱ ልፋት ሲሆን ማንነትህን ያሳንሳልና ዋጋህን ያወርደዋልና ከሚባክን ፍቅር ራስህን ጠብቅ። ለብክነት የሚሆን ጊዜም ሆነ ስሜት እንደሌለ ራስህ አስምረህ ንገረው። ሰው ሆነው በሰውነታቸው እንደሚሳሳቱ የዘነጉ ሰዎች ስህተት ባዩ ቁጥር አብዝተው ይደነቃሉ። መንገድ የሳተ ሰው ሲገጥማቸው ለፍርጃ ይጣደፋሉ። እነርሱ ስላልሞከሩ አልተሳሳቱምና የሞከሩትም እንደነሱ ከስህተት የነጹ እንዲሆኑ ይፈልጋሉ። የኔ ሥራ እንከን የለውም፣ አንዳች የሚነሳለት ነገር የለውም፣ እኔም እንዲሁ ፍጹም ነኝ ብለህ የምታስብ ከሆነ ገና ያልሞከርክ፣ ምንም ያህል ርቀት ወደፊት ያልተጓዝክ፣ እዛው በነበርክበት የምትመላለስ፣ ስህተትና ውድቀት ሳይገጥሙ በፍርሃትህ ብቻ ቆመህ የቀረ ምስኪን ሰው እንደሆንክ እወቅ። ለተቀማጭ ሰማይ ቅርብ ነው እንደሚባለው ተቀምጦ ለሚያይ ሁሉም ነገር ቀላልና በአንድ ጀንበር የሚመጣ ይመስለዋል። ሳይሞክሩ የሚሞክሩትን ማጣጣል ቀሎ እንደመገኘት ይቆጠራል። ብርቶች ማንም ላይ ከመፍረዳቸው በፊት አቅማቸውን ይፈትሻሉ። ለማንም ስም ከማውጣት በላይ ራሳቸውን ማስተማርና ማረም ላይ ያተኩራሉ። አዎ ጀግናዬ፣ ቀላል አትሁን። ስላየኸው ነገር ሁሉ አስተያየት አትስጥ። አንተ ፍጹም የሆንክ ይመስል እንከን ብቻ ፈላጊ አትሁን። የሚሞክረውን አበረታታ፣ የሚጥረውን እንደ አቅምህ ደግፍ። ላይታች ለሚለው አለኝታ ሁነው። ቢያንስ እንደ አቅሙ እየተንቀሳቀሰ ነውና ቀና ባለ ቁጥር አንገቱን አታስደፋው። ለውጥም ሆነ እድገት ያለው በስህተት ውስጥ ነው። ምንም እንኳን ከሰዎች ስህተት ቢማርም ማንም ሳይሳሳት ዛሬ ከደረሰበት ከፍታ ሊደርስ አልቻለም። ከባድ ሰው ብዙ ከባባድ የህይወት ፈተናን ያለፈ፣
በየጊዜው የሚፈራረቅበትን ችግር ተቋቁሞ ያለፈ፣ ሁሌም እየሞከረ የሚማር ብርቱ ሰው ነው። ቀላል ሰው ግን የዚህ ተቃራኒ ነው። ከእጁ በላይ ምላሱ ይረዝማል። ቁጭ ብሎ የባጤ ቆጡን ማውራት ላይ አንደኛ ነው። ሥራ ጠላቱ፣ ስህተትም ወዳጁ ነው። የሞከረውን ተስፋ ማስቆረጥ፣ የሚጥረውን ማሰናከል፣ የሚደክመውን ውጤት አልባ ማድረግ ዋነኛ ሥራው ነው። ከበሮ ሲያዩት ያምር ሲይዙት ያደናግር እንደተባለው የሚያየው ሁሉ እንደ ራሱ ቀላል ስለሚመስለው ባይሞክረውም ይመኘዋል። አዎ ቀላል ላለመባል ወይም ቀሎ ላለመገኘት ሳይሆን እምቅ አቅምህን ለማውጣት ዕውቀትህንም ለመተግበር ተንቀሳቀስ። የባሰ ችግር ካልመጣ በስተቀር ቁጭ ብሎ የበይ ተመልካች መሆን ለሰው ልጅ ውርደት ነው። ራስህን በተቀበልክበትና ለራስህ ከምትሰጠው ቦታ አንጻር የሚገባ ሕይወትና የምትኖረው ሕይወት እጅጉን የተራራቀ ይሆናል። የሚያምርህን ነገር ሁሉ ማድረግ የምትችለው በቅድሚያ ለመሞከር ስትደፍርና ስህተትህን መቀበል ስትችል ብቻ እንደሆነ አስታውስ። ዓለም ላይ በቀላሉ የሚመጣ ነገር የለም። በተለይ በአንዳንዱ ተግባር ዙሪያ የፍጹምነት እሳቤ ላላቸው ሰዎች ብዙ ነገር ከባድና ውስብስብ ነው። ስህተትህ እንደሚያስተምርህ የትኛውም የዓለም ሊቅ አያስተምርህም። ከሙከራህ የምታገኘውን ልምድ ከየትኛውም መስሪያ ቤት በአጭር ጊዜ አታገኘውም። በድፍረት ሞክር፣ ተሳሳት፣ የፍጹምነት እሳቤህን አሽቀንጥረህ ጣል። በስህተትና ውድቀት መሃልም ራስህን አሳድገህ ተገኝ። ተራራ በአንዴ አይወጣም፣ ግንቡም በሰዓታት አልተገነባም። ዝነኛውና የከበረው ሰውም በአጭር ጊዜ ያንን ስፍራ አላገኘም። ሕልም ትልቅ ቢሆንም ከትንሹ መነሳት፣ ከታች ማንሳት፣ ከውጥኑ መስራትና መገንባት ይኖርብሃል። የራዕይ ስፋት የማይደረስ የማይጨበጥ የማይነካ ሊመስል ቢችልም የሚደረሰው ግን በምትደጋግመው ትንሽ እርምጃ ነው። ከባድ ልማዶች ለማቆም የሚያስቸግሩት በትንሹ ተጀምረው የራሳቸው የተለየና የገዘፈ ገጽ መገንባት ስለቻሉ ነው። የጥቃቅኖች ክምችት ግዙፍ ግብ ጋር ያደርሳል። ትልቁን ሐሳብህን በጥቃቅንና በተሻሉ ገንቢ እይታዎች በደገፍክ ቁጥር ሐሳብህ ሐሳብ ብቻ ሳይሆን በቀላሉ ተግባራዊና ተፈጻሚ ይሆናል። አዎ ጀግናዬ፣ ከስር ተነስ፣ ከታች ጀምር። በቅድሚያ መሰረቱን ጣል፣ ሰባብረው፣ በትነው፣ አሳንሰው፣ በየምዕራፉ በየደረጃው ከፋፍለው። ቀላል፣ ግልጽ፣ ሳቢና አርኪ በሚባል የአዲስ ልማድ ግንባታ መርህ ወደ ግብህ የሚያቀርቡህን ወሳኝ እርምጃዎች ውሰድ። ትልቁን ራዕይህን፣ ትልቁን ውጥንህን በትናንሹ ግልጽና ተጨባጭ በማድረግ አሳንሰው፣ ለትግበራም አቅልለው። አንባቢና አዋቂ የሚያደርግ አንድን መጽሐፍ በአንዴ አንብበ መጨረስህ ሳይሆን በማስተዋል ተረድተው መጨረስህ ነው። ዋናው ጉዳይ የንባብህ ፍጥነት ሳይሆን የንባብህ ይዘት፣ ጭብጥና ቁም ነገር ነው። ብዙዎች ትልቅ ነገር ለማሰብ ተቸግረው አያውቁም። ዋናው ችግራቸው ትልቁን ሐሳባቸውን በትንሽ እርምጃ ለመጀመር ፍቃደኛ ለመሆናቸው ነው። የትኛውንም አስደናቂና አስደማሚ ሐሳብ፣ ዕቅድና ግብ ሊኖርህ ይችላል። ታች ወርደ ከስር ከመሠረቱ ካልጀመርከው ግን እርሱ በራሱ እጅ እግር የለውምና ከምንም ተነስቶ በራሱ እውን ሊሆን አይችልም። ትንሿ እርምጃ ብታሳፍርህም፣ ከሰው በታች እንደሆንክ ብታስገምትህም፣ መጠቋቋሚያ ብታደርግህም፣ ነገር ግን ዳግም ቀና የምታደርግህና ክብርን የምታላብስ እርሷ በጅማሬዋ ትንሽ የተባለችው ወሳኟ እርምጃ ነች። ብዙዎች በአንዴ ትልቁን እርምጃ ለመራመድ ሲጠባበቁ ትንሿንም ሳይራመዱ ይረፍድባቸዋል።
የምትጠብቀው ጊዜ በምንም አጋጣሚ ትክክለኛውን የእርምጃ ጊዜህን አያመጣልህም። ትንሿን እርምጃ ስለመረጥክ የሚቀርብህ ነገር ቢኖር በአንዴ ትልቅ ስፍራ የመድረስ ምኞትህ ብቻ ነው። በሂደቱ በማመን ስትጀምር ጥራት ላይ ታተኩራለህ። የጥራትህ ጥርቅም ለአማረ ውጤት ያበቃሃል። ከግብ ጫፍ ያደርስሃል። ከራእይ አፋፍ ያበቃሃል። ለህልምህ እውንነት ያደርስሃል። ትልቅ ቦታ መድረስ ከፈለግ ከትንሿ ለመነሳት ፍጹም አትሳቀቅ። ጅማሬ ከባድና ለዘለፋ ያጋለጠ ቢሆንም ለመነሳትህና ለትልቁ ስፍራ ለመድረስህ ከምንም በላይ ወሳኝ ነውና በድፍረት ከማድረግ ወደ ኋላ አትበል። ጥሩ ህይወት ይበልጥ ጥሩ ይሆን ዘንድ አንዳንድ መጥፎ ፈታኝ ቀናትን ይፈልጋል። የተሳካ አስደሳች ህይወት የምርም ደስታን ይፈጥር ዘንድ ከባድ የውድቀትና የማጣት ጊዜያትን ይፈልጋል። ተማሪው በሚገባ አጥንቶ፣ ሰራተኛው ጠንክሮ ሰርቶ፣ ስፖርተኛውም ስልጠናውን በሚገባ ተከታትሎ በስተመጨረሻ ሊያገኝ የሚችለው ውጤት ነው። ከውጤቱ እስኪደርስ ስንቴ እንደወደቀ፣ ስንት መጥፎ ቀናትን እንዳለፈ፣ ስንት እንቅልፍ አልባ ምሽቶችን፣ ምን ያህል ጊዜን ያለ እረፍት እንዳሳለፈ የሚያውቀው እርሱ ብቻ ነው። በበዛው ፈተና ጠንካሮች ይፈጠራሉ። ጠንካሮችም የማያቋርጠው እድገት ባለቤት ይሆናሉ። ከባዱ የህይወት መንገድህ ምንድን ነው? በጣም የሚያስጨንቅህ ሁኔታ ምንድን ነው? ስለ እርሱ ምን ማድረግ ትችላለህ? ምንስ አላደረክም? የምር ነገ ስታወራው የሚያኮራህን ተግባር እየፈጸምክ ስለመሆንህ እርግጠኛ ሁን። አዎ ጀግናዬ፣ እድገትህን ቀጥል። ዕለት ዕለት መሻሻልህን ግፋበት። በየጊዜው ለራስህ ያለህን ቦታ ጨምር። የግል ፍቅርህን ጨምር። በየቀኑ የምር መኖርህን ቀጥል። ትናንትን ደጋግመ በማሰብ አትመልሰውም። ከልክ በላይ ስለ እርሱ በመጨነቅ ነገን አታቀርበውም። የትኞቹም የህይወታችን ቀናት በእኛ ላይ የሚመሰረቱ እንጂ ብቻቸውን የሚያስገኙልን ነገር የለም። እስከ ዛሬ ያልተዘጋጀህበት የለውጥ አጋጣሚ ምንም አይጠቅምህም። አስቀድመ ያልተማርከው ሙያ ዛሬውኑ ህይወትህን ሊቀይር አይችልም። ዛሬን ከልብ መኖርን የመሰለ ምን አለ? አሁን ውስጥ ተገኝቶ አሁንን እንደመኖር ምን ውድ ነገር ይኖራል? ምንም። ሁሉም በየዘርፉ ይሮጣል፣ ነገር ግን በሩጫው ምክንያት የሚያጣውን የህይወት ጣዕም አያውቅም። ሁሉም በማይጨበጥ አጉል ምኞት ተጠምዷል፣ ነገር ግን ህይወት ማለት አሁን ያለበት ጊዜ መሆኑን ረስቶታል። ብዙ ሰው ደስታውን በጉዞ መጨረሻ ሊያጣጥም ይፈልጋል፣ ነገር ግን ደስታ በእያንዳንዱ የጉዞው ቅጽበታት ውስጥ መኖሩን ዘንግቶታል። አዎ፣ ብክነትህን ቀንስ። ውጤት አልባውን ጥረትህን ገታ አድርገው። ለመኖር የፈጠንክ ሁን። በእያንዳንዷ የህይወት አጋጣሚ ውስጥ ተገኝ። በቻልከው መጠን ምንም የሚያመልጥ ዛሬ አይኖር። ሳትኖረው ያለፈ ጊዜ እንዳይኖር አድርግ። ያመንከውን ትኖራለህና ስለ ዛሬ ያለህን አመለካከትና እምነት አስተካክል። የእውነት በህይወትህ ደስታን የፈለግክበትን ጊዜ አስታውስ። የምር የህይወትህ ጥራት ያሳሰበህን፣ ለውጥና እድገት ዋና አጀንዳህ የሆነበትን ጊዜ አስታውስ። ስሜቱ ምን ይመስል ነበር? ፈተናው እንዴት ነበር? በእነዚህ ጥያቄዎች የምርም ህይወት እውነተኛውን ትርጉም ወደምታገኝበት ስፍራ ትመራሃለች። ምንም ደጋግመህ ብትይዘው፣ ምንም እንኳን በላይ ቢጨመርልህ፣ የትኛውም ምድራዊ ነገር ሊያረካ እንደማይችል ትገነዘባለህ። በመንፈሳዊነት ውስጥ ራስህን አሳርፍ። ከፈጣሪ ጋር ትርጉም ባለው የእድገት መንገድ ተመላለስ። ምክረ አእምሮ ለተሻለ ነገ።
ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።